መቼም ይህን መጽሐፍ ባየነው ቁጥር የማንሰማው የማናየው ትርክት የለም። በእውነቱ ቀሲስ እንግዲህ የቤተ ክርስቲያን መቼም ፍችን ጋብቻን እንዲለያይ የምታደርግ ቤተ ክርስቲያን አይደለችም። ወንድና ሴት ከተጋቡ በኋላ ተፋቱ አትልም፣ እርግጠኛ ነኝ። መጽሐፏ ግን ይላል። የሚገርመው ግብሯ እንደ ግብርህ ካልሆነ ፍታት። ይገርማል እኮ። እስቲ እንዲሁ እናንተን ልጠይቃችሁ፣ በእውነት እንዲሁ ከሰማይ የወረደች ወይ ሰው ያልሆነች እንዲሁ ፍጽምት የሆነች እግዚአብሔርን የምትመስል መስላ የጨረሰች ሴት ካልሆነች በስተቀር እንዲሁ የማን ሚስት ናት ግብሯ ከባሏ ግብር ጋር እኩል የሚሆን? አይድረስ በለው እስኪ አይደል እንዴ? ብዙ ባልና ሚስቶች እኮ ባለመግባባታቸው ሲጋጩ ተስማምተው ነው እንደገና ጋብቻን አጠንክረው የሚኖሩት እንጂ ማንም ሰው ስተት አልባ ነው ብሎ መናገር አይቻልም። እና ልቧን መርምሮ ግብሯ ከግብሬ ጋር ተመሳሳይ ነው ብሎ ያገባ ወንድም የለም። ግን ከተጋባህ በኋላ አዲስ ኪዳን አትፋታ ነው ጌታችን በማቴዎስ ወንጌል ምዕራፍ 19 ላይ የነ ሙሴን የጋብቻ ጽሕፈቷን ይስጣት የሚለው ስለ ልባቸው ድንዳኔ ነው። እኔ ግን እላችኋለሁ ይላል ማንም ሰው ሚስቱን አይፍታ ነው የሚለው። እቺ ጠንካራ ትምህርት ናት ለቤተ ክርስቲያን። ለነዋልጌዎች ዝም ብለው አሉ የሚፈቱ ክርስትና ገባን ብለው ዝም ብለው የሚነዱ አሉ። ለእነሱ ሁሉ ትምህርት ሲራክ የተናገረው ትምህርት ዛሬ ሲራኮች እንዲጠነቀቁ የሚያደርግ ክፍል። ሲራካውያን አሉ ዛሬ ግብሩ አልተመቸኝም ምናምን ካልሞተች በፍጹም የውልህን እኔና እናንተን ጌታ ወደ ጸጋው ሲያመጣን በሕግ ያለውን ጉዳይ ገድሎን እሱን አስቀርቶ ነው ወደ ጸጋው ያቀረበን። ስለዚህ ከጸጋው ውስጥ ከገባ በኋላ አትወጣም እያለን። ጋብቻ በነገራችን የቤተ ክርስቲያንና የክርስቶስ ምሳሌ አይደለም እንዴ? እስቲ ቆዩ፣ የትኛዋ ቤተ ክርስቲያናት ክርስቶስ እንደው ደስ አሰኝታው ምትኖር ንገረኝ እስኪ። እያጠባት እያነጻት እንደገና እየቀደሳት እንደገና እያቆማት እንደገና እያስተካከላት እንደገና አቅጣጫ እያሳያት በመንፈሱ እየወቀሳት አይደለም እንዴ? ለዚህ እኮ ነው መንፈስ ቅዱስ ስራው የሚሰራው ቤተ ክርስቲያን የሚያንጻት። ልክ ቤተ ክርስቲያንና ክርስቶስ እንደዚህ እንደሚሆኑ ሁሉ ባልና ሚስትም ሲስቱ ሲወድቁ ወይም ግብሯ ከግብሩ ጋር ባይስማማ እንኳን እንዲስማማ አድርጎ ይቀጥል ነው መጽሐፍ ቅዱስ ሚለን እንጂ ፍታት አይልም። ሌላው የልብህን ሐሳብ አትንገራት። እንዴት አይነት ትምህርት ነው ወገኖቼ? ይሄ መንፈሳዊ ትምህርት ነው ብላችሁ ታስባላችሁ? ይሄ መንፈሳዊ መጽሐፍ ነው? እንዴት ነው ባል ለሚስቱ ወይም ወንድ ለሴት አብሯት እየኖረ የልቡን ሐሳብ ማይነግራት? አካሉ ሚስቱ አካሉ ናት። በጣም ጥሩ። አካልህ የሆነውን ነገር እንዴት ነው ልትለየው የምትችለው? እንዴት ተብሎ? አሁን ቤተ ክርስቲያን ክርስቶስ ራሷ ነው፣ እሷ ደግሞ አካሉ ናት አይደለ? አዎ። ባልም ለሚስቱ ሚስቱ ለሱ አካሉ ናት። አካሉ እሱ ደግሞ ራስ ነው። ስለዚህ ይሄንን ምን በላት አትንገራት፣ ራስህን ዋሽ እንደማለት ነው። ዋሽ እኮ ነው። በራስህ ላይ የዋሸህ ኑር፣ ራስህን አታል ማለት እኮ ነው። መጽሐፍ የሚናገረው እኮ ትክክለኛው ዘፍጥረት መጽሐፍ ምዕራፍ 2 ላይ ምንድን ነው የሚለው? ሰው እናቱና አባቱን ይተዋል እስከ ምግባራቸው እስከ ግብራቸው፣ ቸርም ይሁኑ መጥፎም ይሁኑ የእናትና የአባት ጉዳይ ሳይሆን ይላል ከሚስቱም ጋር አንድ ሥጋ ይሆናል ይጣበቅማል ይላል። ይህ ማለት ምን ማለት? አንድ ሥጋ ማለት ምን ማለት ነው? የተከፈለ ማንነት ያለው ማለት ነው አይደለም። ስለዚህ ለሚስቱ ምን ማለት አለበት? የልቡን ነግሮ ሸክሙን እንድትሸከምለት ማጋራት፣ አጋሩ ስለሆነች ሐሳቡን ማጋራት ነው ያለበትና እንዲህ አይነት ትምህርት የያዙ መጽሐፍት ስለሆኑ ነው መጽሐፍትን
እየነገርናቸው ያለው እየተቸናቸውም ያለ መጽሐፍትን ነው። በተለይም የምትከታተሉን ሊቃውንተ ቤተ ክርስቲያን ተብላችሁ የተቀመጣችሁ አባቶች፣ ወንድሞች እግዚአብሔር ዘመን ሰጧችኋል፣ ሕዝብ ሰጧችኋል፣ እድል ሰጧችኋል። ይህ እድል እንዳያመልጣችሁ። ይህንን መጽሐፍ የሚከታተሉ ሰዎች ከእጃችሁ እንዳያመልጡ። ይህን መጽሐፍ በኃላፊነት ማስወገድም ማረምም የምትችሉ እናንተ ናችሁ። በነገራችን ላይ መጽሐፍ ቅዱስ አይታረምም። ስህተቱም እሱ ነው። መጽሐፍ ቅዱስን ባለፈው መግቢያችን እንደተናገርነው እርስዎ እንደተናገሩት መጽሐፍ ቅዱስን እሳቸው ቅድም እያወሩት ስለነበረ ነው። እሱን ማረም አይቻልም። መጽሐፍ ቅዱስን ማስተካከልም አይቻልም። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሊቃውንት ግን ድፍረታቸው የእግዚአብሔርን እጅ ጠምዝዘው የእግዚአብሔር ሐሳብ ትክክል አይደለም እኛ እናስተካክልለት ብለው አባቶቻችን በመንፈስ ቅዱስ ተነድተው የጻፉትን መጽሐፍ በመቀልበሳቸው ነው ስህተቱ እየጎላ ይወጣው። ስለዚህን ስህተት ማስወገድ አለባችሁ። እነዚህ መጽሐፍት መታየት አለባቸው። ሁለቱም እየተጣሉ ነው። ቀዩ አፈቀዩና ያኛው መጽሐፍ እየተጋጩ ነው። እና ያኛው መጽሐፍ አሁን ስንት ገብቷል መሰላችሁ? ትንሽ እርከስ ብሏል። ባለፈ 70 ምናምን ሺህ ብር ነበር ያለኝ። አሁን 25 ሺህ ብር ደርሷል። እየወረደ ነው ማለት ነው። በገበያም እየዋለ ነው። እያለ ይወርዳል። እንግዲህ ሊተኩልን ነው ማለት ነው። የነ ዲያቆን እንተናን እንትንም ሰምተዋል ማለት ነው። በነገራችን እኛ እዚህ በሚዲያ ስለምንናገር እንጂ ቤተክርስቲያን ውስጥ ላይ ኃይለኛ የሆነ ፍጥጫ ቀርቧል። በእነዚህ መጽሐፍት ጉዳይ የቀደመው ይመለስልን በሚል ማለት ነው። ስለዚህ እኛም መጽሐፉ የ1980ው ይመለስና በሱ ጉዳይ ላይ በተጨማሪዎቹ እናወራባቸዋለን። ነገር ግን ይሄኛው እንዲሁ ምኑ ደስ ብሏቸው ነው ሲራክን አምጥተው እንዲያው መሃል ላይ የቀረቀሩት። የት ሚስትህን እንዲህ አድርግ ሚል ነውር ነው ለማለት ነው። እግዚአብሔር አምላክ የተባረከ ይሁን። በርጌታ መላክ ወደሚቀጥለው ክፍል እሱ ይቀጥ። ጥሩ እንግዲህ እግዚአብሔር ይመስገን። ምንድነው አሁን ቅድም እንደተነሳው ሐሳቡ አሁን ይሄ የሚያጠነጥነው አጠቃላይ በ81 መጽሐፍ ቅዱስ ላይ ያለውን ስህተት አጉልቶ ለማሳየትና ሰሚዎችም አድማጮቻችንም በደንብ አድርገው መጽሐፍቶችን አሰባስበው በማገናዘብ እውነቱን እንዲረዱ ነው። ቤተክርስቲያን በእንደዚህ አይነት ሁኔታ ብዙ ስህተት ስላስገባች ወይም ደግሞ የተሳሳተ ትምህርት፣ የትምህርት ተፋልሶ፣ የሐሳብ ተፋልሶ፣ የቃላት ተፋልሶ መጽሐፍ ቅዱስን እርስ በርሱን የማገለባበጥ የማደፋፈን ስራ ስለተሰራ ይሄ ጠርቶ ትክክለኛውን መጽሐፍ ቅዱስ የኢትዮጵያ ሕዝብ እንዲያውቀው እንዲረዳው ነው። አሁን የተፋለሰ ብዙ ትምህርት አለ። አንድ መጽሐፍ ቅዱስ ነው። 3-4 መጽሐፍ ቅዱስ የለም። 3-4 መጽሐፍ ቅዱስ ስለሌለ አንዱን መጽሐፍ ቅዱስ ሰው ትክክለኛውን መጽሐፍ ቅዱስ እንዲያውቅ መረዳት መቻል አለበት። ስለዚህ አሁን የምንሄደው ወደ ሐሳብ ተፋልሶ ነው። ወደ ሐሳብ ተፋልሶ ስንሄድ የምናገኛቸው ነገሮች ብዙ ነገሮች ቢኖሩም ግን አንዳንድ ነገሮችን ግን እንደመነሻ ሐሳብ እንሄድባቸዋለን ማለት ነው። እንግዲህ የሐሳብ ተፋልሶ ስንል ምን ማለታችን ነው? ኦሪጂናሉ መጽሐፍ ቅዱስ ላይ ያለውን ሐሳብ በመቀየር በአዲሱ ወይም ደግሞ በዚህ በቀዩ መጽሐፍ ተበላሽቶን በለው ወይም ደግሞ ተበርዞ ነው የምንመለከተው። ለምሳሌ መዝሙር 22 ወይም ደግሞ በቅንፍ 23 እናወጣና የሐሳብ ተፋልሶን እንየው ማለት ነው። መዝሙር 22 ወይም በቅንፍ 23 ማለት ነው። እንየው እሱን ሁላችንም መጽሐፍ ቅዱስ እናወጣና እሱን እናያለን። አዎ ምንድነው የሚለው? አሁን መዝሙር 22 በቅንፍ 23 ይሄ አዲሱ ይሄ ቀዩ መጽሐፍ 22 ነው የሚለው። ኦሪጂናሉ መጽሐፍ ግን 22 በቅንፍ 23 ብሎ ነው የሚሄደው። እዚህ ጋር ያለው ሐሳብ ምንድነው የሚለው? መምራይ ለልዑል እስኪ ያነቡት እሱ ኦሪጂናሉ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እግዚአብሔር ይጠብቀኛል የሚያሳጣኝ የለም። ይቀጥሉ። በለመለመ መስክ ያሳድረኛል። እሺ። በዕረፍት ውኃ ዘንድ ይመራኛል። በዕረፍት ውኃ ዘንድ አሳደገኝ ነው የሚል አሳደገኝ። ከዚያ ነፍሴን መለሳት። እሺ። ስለ ስሙ በጽድቅ መንገድ መራኝ።
በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። እሺ በትርና ምርኩዝ እነሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት። እዚህ ጋር ደግሞ በፊቴ ገበታን አዘጋጀህልኝ እንግዲህና በሚያሰቃዩኝ ሰዎች ፊት ለፊት ራሴን በዘይት ቀባህ ነው። ጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬ የተረፈ ነው። እሺ እዚህ ላይ ደግሞ ጽዋዬ የተትረፈረፈ ነው ያረካልም ይላል። ተጨምሯል ማለት ነው። ተጨምሯል። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። እሺ በእግዚአብሔር ቤት ለዘላለም እኖራለሁ፣ ለረጅም ዘመን እኖራለሁ ነው የሚል። አዎ ስለዚህ አሁን የቃላቶችን ስንመለከት እግዚአብሔር በዕረፍት ውኃ ዘንድ አሳደገኝ ነው የሚል። ይመራኛል የሚለውን አሳደገኝ ወደሚል ቀይረውታል። እንደገናም ደግሞ ጨምረውም አለ። እንደገና የሐሳብ ራሱ የፊደላት የቃላት የሐሳብ ራሱ ተፋልሶ አለባቸው ማለት ነው። ስለዚህ ይሄ የ2000 እትም መጽሐፍ ቅዱስ በእያንዳንዱ ነገር ስንገባ የሐሳብ ተፋልሶ በብዛት ያለባቸው መሆኑን ሰው ማወቅ መቻል አለበት። አሁን ይሄ ቀዩ መጽሐፍ በ2000 ዓመተ ምህረት የታተመው ማለት ነው። ይሄኛውም 81 ነው እንግዲህ እሱም 81 ይሄም 81 ነው። ግን ይሄ እንዳለ አሁን በሱ በ66ቱ ያነበቡትን ነው ያስቀመጠው። አዎ ያልተበረዘው ማለት ነው። እንደገና ግዙንም ብንመለከት ደግሞ ራሱ ግዙ ደግሞ የሚለው ነገር ይኖራል ማለት ነው። እሺ ስለዚህ እንደዚህ አይነት ነገሮቹ የቃላት የሐሳብ ተፋልሶ ስላለባቸው በደንብ አድርገን ማየት አለብን ማለት ነው። ሌላው ኢሳይያስ 61ን እንይ 10ን አክሊልን እንደለበሰ ሙሽራ በጌጥ ሽልማትም እንዳጌጠች ሙሽራ የማዳን ልብስ አልብሶኛል፣ የጽድቅን መጎናጸፊያ ደርቦልኛል። በቃ እሱ ላይ አሁን እሱ ኦሪጂናሉ 66ቱ መጽሐፍ ቅዱስ ነው። እዚህ በኢሳይያስ 61 መጽሐፍ ቅዱስ ላይ የሚናገረው አሁን ያነበቡትን በእግዚአብሔርም እጅግ ደስ ይላቸዋል፣ ነፍሴም በእግዚአብሔር ሐሴት ታደርጋለች ነው የሚለው። እስኪ ያነቡት መልሰው። አክሊልን እንደለበሰ ሙሽራ በጌጥ ሽልማት እንዳጌጠች ሙሽራ የለም እዚህ ላይ ልብስ አልብሶኛል። የለም እዚህ ላይ የሚለው በእግዚአብሔርም እጅግ ደስ ይላቸዋል፣ ነፍሴም በእግዚአብሔር ሐሴት ታደርጋለች። ይቀጥሉ። ቆርጠውታል ማለት ነው። ቆርጠውታል። አሁን ይሄ ተቆርጦ ወጥቷል ማለት ተቆርጦ ወጥቷል። እሱኛው አሁን ያነሳው ሐሳብ ምን ይላል መጨረሻ ላይ? ሙሽራ የማዳን ልብስ አልብሶኛል፣ የጽድቅን መጎናጸፊያ ደርቦልኛል እና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች ማለት ከአንድ ሙሉ አረፍተ ነገር አንድ ሙሉ አረፍተ ነገር ምን ብሎ ወጥቷል? ተቆርጦ ወጥቷል ማለት ነው። ለዚህ ነው እኛ መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስ ላይ ስህተት ገብቷል። ለምሳሌ ይሄኛው መጽሐፍ ቅዱስ አሁን ዋናው ኦሪጂናሉ መጽሐፍ ቅዱስ ላይ ያለውን ሐሳብ እዚህ ላይ አናገኝም። 61 ቁጥር 10 ላይ ስንሄድ ማለት ነው። ለምንድነው የስንምር አሁን እሱ ላይ 81 ነው አይደል? እሱ ላይ ያው የሚናገረው ኦሪጂናሉ ተመሳሳይ ነው። ግን በዚህ በ2000 እትም ላይ ግን ምንድነው የተደረገው ስንል ሐሳቡን ትምህርቱን ቆርጦ ማውጣት ማለት ነው። ይሄ በእግዚአብሔር ቃል ላይ ምን ያህል አመጽ፣ ምን ያህል ድፍረት፣ ምን ያህል ተንኮል እንደሆነ በግልጽ የምናይበት ነገር ነው። እዚያው ላይ ስንሄድ 62 እንሂድ። 62 አንድ ላይ እንሂድ። እዚያው ላይ ማለት ነው ስለ ጽዮን ዝም አለ፣ ስለ ኢየሩሳሌም ጸጥ አለ። አሁን እዚህ ላይ 62 ላይ ጽድቄ እንደ ብርሃን ማዳኔም እንደሚበራ ፋና እስኪወጣ ድረስ ስለ ጽዮን ዝም አልልም ነው የሚል። በጣም ስለ ጽዮን ዝም አለ፣ ስለ ኢየሩሳሌም ጸጥ አለ፣ ጽድቋ ነው የሚል። እዚህ ጋር ቁጥር አንድ ላይ ቁጥር እንደሚያበራ ፋና እስኪወጣ ድረስ ተመልከት። አሁን የእሷ ጽድቅ ነው፣ እዚህ ጋር ግን የእሱ ጽድቅ ነው። እሱ ነው ምን ያለ ጽድቄ ነው የሚለው። ጽድቄ እንደ ብርሃን ማዳኔም እንደሚበራ ፋና እስኪወጣ ድረስ ስለ ጽዮን ዝም አልልም ነው የሚለው። የማን ጽድቅ ነው ስንል የግለሰቡ የጸሐፊው እንደማለት ነው። የጸሐፊው ጽድቅ እንደ ብርሃን ፋና እስኪወጣ ድረስ ስለ ጽዮን ዝም አልልም ነው የሚለው። ኦሪጂናሉ መጽሐፍ ቅዱስ ግን እንደዚህ አይደለም የሚለው። አየህ አሁን ይሄ የሐሳብ ምንድነው ተፋልሶ፣ የትምህርት ተፋልሶ ነው። ያ ስለ ጽድቅ የሚያወራው ስለ ጽዮን የሚያወራው አካል ማን ነው? እሱ ጋር እሺ ምን ይላል? ስለ ኢየሩሳሌም ጸጥ አልልም፣ ጽድቋ እንደ ጸዳል መዳኗ እንደሚያበራ ፋና እስኪወጣ ድረስ። አዎ አሕዛብ ጽድቅሽን ነገሥታትም ሁሉ ክብርሽን ያህል የእግዚአብሔር አፍ የሚጠራበት በአዲሱ ስም ትጠሪያለሽ። በቃ አሁን ይሄ የሐሳብ ተፋልሶ በሙሉ እንዳለበት ግልጽ በሆነ መንገድ እናያለን ማለት ነው። ቁጥር 6 ላይ እንደዚያው ላይ ኢየሩሳሌም ሆይ ጉበኞችን በቅጥሽ ላይ አቁሜአለሁ፣ ቀንና ሌሊት ከቶ ዝም አይሉ። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌም እስኪያስባት እዚህ ላይ እንሂድ። እዚህ ላይ የሚናገረው ኢየሩሳሌም ሆይ ጠባቂዎችን በቅጥርሽ ላይ ቀንና ሌሊት አቁሜአለሁ ካለ በኋላ እግዚአብሔርን የሚያስቡ ከቶ ዝም አይሉም ይላል።
እናንተ የእግዚአብሔር ዝም አይሉ ዝም አይሉ እና እናንተ እግዚአብሔርን የምታሳስቡ ኢየሩሳሌም እስኪያጸናት በምድር ላይ ለምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም ረፍት አትስጡ። እዚህ ጋር ምን ይላል? እግዚአብሔርን የሚያስቡ ከቶ ዝም አይሉ ነው የሚለው። ስለዚህ የሀሳብ ተፋልሶ ራሱ አለበት ማለት ነው። እዚያው ቁጥር ላይ ደግሞ ስንሄድ አሁን እሱ ላይ ቁጥር 6 63 15 እንሂድ። አሁን 63 ምዕራፍ ላይ እንሂድ። ከሰማይ ተመልከት ከቅዱስነትና ከክብርህ ማደሪያ ጎብኝ ይልና እዚህ ላይ ምንድን ነው የሚለው? ከሰማይ ተመለስ ነው የሚለው። ከሰማይ ተመለስ ከቅድስናህና ከክብር ማደሪያም ተመልከት ይላል። ከምን ነው የሚለው? ከሰማይ ተመልከት። ተመልከትና ተመለስ አንድ ነው? አንድ አይደለም። አየህ መጽሐፉ የሚናገረው ከሰማይ ምን በል ተመለስ ነው እና ተመለስ ነው። የዚያ ጋር ተመልከት ነው የሚለው እና ይሄ የመጽሐፍ የሐሳቡ ተፋልሶ ማለት ነው። ይሄ በትምህርቱ ራሱ የሐሳብ ተፋልሶ እንዳለባቸው በግልጽ የሚያሳይ ነው። እዚያው ላይ 65 17 ላይ ምን ሄድ 65 17 ላይ ስንሄድ የምናገኛቸው ነገሮች አሉ። 65 17 አንተ ግን ወገብህን ታጠቅ ተነስተህ እፈጥራለሁ ነው በአጭር ቃል የሚናገረው እሱ። እዚህ ጋር ግን ነው አዲስ ሰማይና አዲስ ምድር ይሆናል ነው የሚለው። አዲስ ይሆናል ነው የሚል እንጂ እፈጥራለሁ የሚለውን ነገር ለምን አወጡት? እግዚአብሔር አለ የተናገረው። ይዋሻል እግዚአብሔር? ይችላል እኮ እግዚአብሔር። ይሄ በእግዚአብሔር ችሎታ ላይ መዘባበት እኮ ነው የሚሆነው። ስለዚህ አዲስ ሰማይና አዲስ ምድር እፈጥራለሁ ያለውን አዲስ ሰማይና አዲስ ምድር ይሆናል። የራሱ ትምህርት ነው። በነገራችን ላይ ሰዎች ምን ያስባሉ? የሰማይና ይህ ምድር አያልፍም፣ የሰማይና ይህ ምድር ይታደሳል የሚል የጆባ ትምህርት አለ። ምድርና ሰማይ አያልፉም የሚል የጆባ ትምህርት አለ እና እሱን እኮ ጻድቃን ይወርሱዋል ምድር የሚለው የዚህ የጆባ ትምህርት ማለት ነው። ጻድቃን ምድርን ይወርሷል ይወርሷታል የሚለው ሐሳብ እዚህም ጋር ይሄ ምን ትምህርት ነው ብለን ስንል ቀጥታ ማላተም ከተፈለገ ከጆባ ጋር የተመሳሳይ ሐሳብ ያለው ማለት ነው። ስለዚህ የትምህርት ሐሳብ ራሱ የቃሉን ሐሳብ ግልብጥ አድርገው አንደኛ እግዚአብሔር የሚሳነው ነገር የለም። እግዚአብሔር ምሉ ነው፣ አምላክ ነው፣ ከሃሊ ነው፣ ፈጣሪ ነው። እግዚአብሔር ሰማይና ምድርን መፍጠር የሚችል ፈጥሮ ያሳየ በፍጥረቱ ምንም አይነት እንከን የሌለው አምላክ በዚህ መጽሐፍ ትምህርት በዚህ በ2000 እትሙ መጽሐፍ ቅዱስ ትምህርት ግን እግዚአብሔር የማይችል ተደርጎ ነው የታየው ማለት ነው። ስለዚህ አዲስ ሰማይና አዲስ ምድር እፈጥራለሁ ያለውን ሐሳብ አዲስ ሰማይና አዲስ ምድር ይሆናል በሚል ተተክቶ ተጽፏል ማለት ነው። ስለዚህ እኛም የመጽሐፍ ቅዱስን ቃላት እያንዳንዱን ሐሳቡን ተከትለን ስንሄድ አንደኛ በእግዚአብሔር ላይ የታመፀው አመፅ ቀላል አይደለም። ስለዚህ የስህተት ትምህርት ወደ ዚች ቤተክርስቲያን በይፋ በገፍ ሰው ሳያቅ ምዕመናን ሳያውቁ ሰዎቹ በብዛት ሳያውቁ የስህተት ትምህርት ስር እየሰደደ መሆኑን ሰው ማወቅ መቻል አለበት ማለት ነው። ይሄ የስህተት ትምህርት ነው። በነገራችን ይሄ በእግዚአብሔር ችሎታ ላይ መዘባበትን ብቻ ሳይሆን የስህተትንም ትምህርት እያራመዱ መሆናቸውን ጆባም አይነት ሰዎች እንዳሉ በግልጽ መታየት መቻል አለበት ማለት ነው። እና ይህንን በደንብ አድርጎ ሰዎች እንዲያዩትና እንዲያዳምጡት አስፈላጊ ነው ማለት ነው። ኢሳይያስ 59 ላይ ስንመለከት 1-3 ባለው ብዙ ነገሮችን ማንሳት እንችላለን ማለት ነው። 59 አንድ ላይ ወደ ኋላ ስንመጣ ቁጥር 1 ነው። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል። አሁን በእውኑ የእግዚአብሔር እጅ ማዳን አትችልምን ጆሮ ሳይሰማምን ይላል። አሁን ይሄ ሐሳብ ቆርጠዋል። እዚህ ላይ ቆርጠው ነው ያወጡት ሐሳብ አላቸው እዚህ ላይ ራሱ ማለት ነው። ነገር ግን በደላችሁ በእናንተና በእግዚአብሔር መካከል። አሁን እዚህ ያለ በደላችሁ የሚለው ምንድነው የሚለው? በደላችሁ በእናንተና በአምላካችሁ መካከል ልምታለች በደላችሁ ይላል። የለወጡት ግን እነሆ የእግዚአብሔር እጅ ከማዳን አላጠረችም ጆሮም ከመስማት አልደነቆረችም የሚለውን እነሱም ይለውታል፣ ቀይረውታል። በእውኑ የእግዚአብሔር እጅ ከማዳን አጠረች ነው ማዳን አትችልምን ነው እንጂ ጆሮስ ከመስማት እሱን አሁን ሐሳቡን አውጥተውታል። ሌላው እዚሁ ሐሳብ ላይ ስንሄድ ኢሳይያስ 60:10 ላይ ምንድን ነው የሚለው? 60:10 በቁጣዬ ቀስፌ በፍቅሬ ምሬሻለሁ። ምንድን ነው የሚለው? በቁጣዬ ቀስፌ በይቅርታዬ አቅርቤሻለሁና ነው የሚለው። በቁጣዬ ቀስፌ የሚለው በይቅርታዬ የሚለው በምን ነው የሚለው? በፍቅሬ የሚለውን በይቅርታዬ ነው የሚለው። ፍቅርና ይቅርታ አንድ ነው ወይ? አሁን ይሄ ትምህርት ነው። በነገራችን ላይ መጽሐፍ ቅዱስን በደንብ አድርገው ስርዓት 14 ዓመት ሙሉ ጥናት ተደርጎ
ጥናት የተደረገበት ሂደት ውጤቱ ሲታይ ግን ለቤተ ክርስቲያን ውድቀትና ኪሳራ ነው። ስለዚህ መጽሐፉ እየተናገረ ያለው ይሄ መጽሐፍ እየተናገረ ያለው ሐሳብ ስህተት እንደሆነ በደንብ አድርጎ ሰዎች ማወቅ አለባቸው። የሁለት ሺህ እትም መጽሐፍ ቅዱስ ከ80 ከኦሪጂናሉ ከ80 መጽሐፍ ቅዱስ ጋር የማይግባባበት ብዙ ነገር አለው። 81 እና 81 እርስ በርሱ የማይግባባ የማይናበብ በቃላት በሐሳብ በትምህርት የተለያየ ሐሳብ ሁለቱ 80 መጽሐፍ ቅዱስ የ2000 እትምና የ1954 ማለት ነው። ሁለቱም 81 ሆኖ ግን አይግባባም ማለት ነው። ስንመጣ ወደ ቀኖና መጽሐፎችም ደግሞ የብሉይ ኪዳን ቀኖና መጽሐፍቶችም ስንመጣ ደግሞ በተለያየ መንገድ አሁን እነሱም አይስማሙ ማለት ነው። ስለዚህ ሰው ምን ማድረግ አለበት? ኦሪጂናሉ መጽሐፍ ቅዱስ የትኛው ነው ብሎ ሊጠይቅ ያስፈልጋል ማለት ነው። ስለዚህ ኦሪጂናሉ መጽሐፍ ቅዱስ 66ቱ መጽሐፍ ቅዱስ እንደሆነ ሰዎች በደንብ አድርገው መገንዘብ መቻል አለባቸው። እና እንግዲህ ወደ ኋላ ስንመጣ ለምሳሌ ዘፍጥረት 28:10 ላይ ያዕቆብ ያየው መሰላል የወርቅ መሰላል ነው የሚል አይታችሁት ከሆነ መጽሐፍ ቅዱሱ የወርቅ መሰላል አይልም፣ መሰላል ብቻ ነው የሚናገረው። ግን ሌሎቹ መጻሕፍቶች ግን የቀኖና መጻሕፍት ግን ያዕቆብ ያያት የወርቅ መሰላል ነው የሚለው። አንደኛ ሐሳቡ ተበርዟል። የወርቅ መሰላል ሲጀመር የለም አልነበረምም በዚያን ጊዜ ማለት ነው። ስለዚህ እንደዚህ አይነቶችን ነገሮች በደንብ አድርጎ ማየት በጣም አስፈላጊ ነው ማለት ነው። መዝሙር 109 እንሂድ። ቁጥር 3 ላይ ምን ይላል? ከአንተ ጋር ቀድሞ በኃይል ቀኝ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለዱ። ምንድን ነው የሚለው? ጌታዬ ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለህ ይልና እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ትገዛለህ። ቀዳማዊ ነው የሚለው ይሄ ቀዳማዊ በኃይል ቀን በቅዱሳን ብርሃን ከአንተ ጋር ነበር። ይሄ አለ ወይ እሱ ላይ? ከአንተ ጋር ቀድሞ በኃይል ቀኝ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ነው የሚለው። እዚህ ጋር ይሄ ሐሳብ አለ። ከሆድ ወለድሁ የሚለው የለም። ቀዳማዊ በኃይል ቀን ይላል። ቁጥር 3 ቀዳማዊ በኃይል ቀን በቅዱሳን ብርሃን ከአንተ ጋር ነበር። ይሄ ደግሞ የእግዚአብሔርን ልጅነት ከዘላለም የእግዚአብሔር ልጅ ኢየሱስ ከዘላለም የእግዚአብሔር ልጅ እንደሆነ ከሚጠቀስ ከዚያ ምን ይላል? እዚያ ምን ይላል? መምህር ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ ይላል። ኦኬ አለ ከሆድ ወለድኩህ። አሁን ይሄ ምንድነው? ቀዳማዊ በኃይል በቅዱሳን ብርሃን ነው የሚለው። በቅዱሳን ብርሃን ከአንተ ጋር ነበር የሚለው ሐሳብ እሱ ጋር የለም። እግዚአብሔር ከእርሱ ጋር የነበረው በምንድን ብርሃን ነው? ከአንተ ጋር ቀድሞ በኃይል ቀኝ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ። ከአጥቢያ ኮከብ አስቀድሞ የሚል የለም እዚህ። ስለዚህ መጽሐፉ ላይ ያለው ሐሳብ በትክክል ይሄ እንዴት አድርገው ጥምዝምዝ እንዳደረጉት በቃ ሐሳቡ በጣም የተለያየ ሐሳብ ነው ያለው ማለት ነው። እና እንደዚህ አይነት ነገሮቹ በስፋት ስላሉ ነገሮችን በደንብ አጥርቶ ለማየት አስፈላጊ ነው ማለት ነው። መዝሙር እዚያው 113 ላይ እንሂድ። ቁጥር 2 113 ቁጥር 2 ይሁዳ መቅደሱ እስራኤል ግዛቱ ሆነ። ይሁዳ መቅደሱ የሚለውን ይሁዳ መመስገኛው ነው የሚለው እዚህ ጋር። እስራኤል ግዛቱ ሆነ። እሺ ከዚያስ ባህር አየች ሸሸች፣ ዮርዳኖስም ወደ ኋላ ተመለሰ። ተራሮች እንደ ኮርማዎች ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ አንተ ዮርዳኖስ ወደ ኋላ የተመለስ ምን ሆናቸዋል ይላል። አሁን እዚህ ጋር ምንድን ነው የተፈለገው ሐሳብ? ይሁዳ መመስገኛው የሚለው መቅደሱ አሁን ይሄ ልዩነት ፈጥሯል ማለት ነው። መመስገኛው ነው የሚል ይሄኛው። እንደገና ደግሞ ያኛው ደግሞ መቅደስ ማለት ያው ምንድን ነው ትርጉሙ? ማደሪያ ነው፣ ግን መኖሪያ ነው። ለምሳሌ እግዚአብሔር እስራኤልን መቅደስ እንዲሰሩለት ሲያዛቸው ዘጸአት 25 ቁጥር 8 ላይ በመካከላቸው አድር ዘንድ መቅደስ ስሩልኝ ነው ያለ። የኛው ግን መመስገኛ ነው ያለ። እሱን አስቀምጧል ማለት ነው። ሕዝቅኤል 44ን እንይና ወደ ቀጣይ ሐሳብ እንሄዳለን። ሕዝቅኤል 44 ቁጥር 2 እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰው አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና። እዚህ ላይ ቁጥር 2 ላይ ወደ ምስራቅም ወደሚመለከተው በስተውጭ ወዳለ ወደ መቅደሱ በር መለሰኝ፣ ተዘግቶም ነበር። እግዚአብሔርም እንዲህ አለ፣ ይቺ በር
ይቺ ማነች? ይቺ በር ተብሎ እሱ በወልድ አንቀጽ የተጠራ እሱ ላይ የተጠራው ይቺ በር አይደለም የሚለው እሱ ምንድን ነው የሚለው? ይሄ በር ይህ በር ተዘግቶ ይኖራል። ይሄ በር ተዘግቶ ይኖራል ነው የሚለው። ይሄኛው ግን ምንድን ነው የሚለው? ይቺ በር ተዘግታ ትኖራለች እንጂ አትከፈትም ነው የሚለው። ይሄ ያው የማርያም ትምህርት ነው። ይሄ የማርያም ዘላለማዊ ድንግልና የተመሰረተበት የማርያም ትምህርት ነው። ይሄ ሕዝቅኤል 44 ቁጥር 2 እና 1 2 3 ያለው አጠቃላይ ብንመለከት ከእሷ ጋር የተያያዘ ነው። ስለዚህ ይቺ በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም ነው የሚለው። ባይዘው ምንድነው እየተሰራ ያለው? መጽሐፉን ለትምህርታቸው በሚመች መንገድ አስተካክሎ ነው የተረጎሙ። አሁን እዚህ ጋር በማን የተጠራው? በሴት አንቀጽ ነው የተጠራው። ያኛው ኦሪጂናሉ መጽሐፍ ቅዱስ የሚናገረው ተዘግቶ ይኖራል ነው የሚለው። ማንም ወደዚያ ቤተ መቅደስ የሚገባ የለም ብሎ ነው የተመደመው። ይሄ ግን ስንት አረፍተ ነገር አለ። ይቺ በር ተዘግታ ትኖራለች እንጂ አትከፈትም ይልና ሰውም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶባታልና። ይህ ምንድን ነው የሚለው? ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። ቀጥል። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። ተዘግታ ትኖራለች። ገብቶባታል ግን ያኔ ገብቶባታል። እዚህ ላይ ግን አውሩ በሕግ አምላክ ይህ ጉዳይ መነሳት አለበት። ውዳሴ ማርያም ላይም ስላለ ድርሰቱ ሕዝቅኤል ነቢይ ኮነ ሰማን በእንቲሃ ወይቤ ረኢኮ በህፀ በምስራቅ ቱምባቢ መንክር ማየተም አልቦ ዘቧ ዘንበለ ጊዜ ያያላል ቧ ውስቴታ ወወፃ ይላል። ቀጥለው ደግሞ ሲተረጉሙት ወትሰ ድንግሊት ይላል። ቀጥለው ሲተረጉሙት የሮቡ ውዳሴ ማለት ነው። ነብረት በድንግልና የሚለው ማለት እና ይህ ጉዳይ እንዴት ነው የምታየው? አሁን እዚህ ጋር ኢሳይያስ 44 ቁጥር 1 ጀምረ እስከ ቁጥር 4-5 ድረስ ሲሄድ አጠቃላይ የሚያወራው ስለ ማርያም ነው። ማለት አሁን የእስራኤል አምላክ ገብቶበታልና በወንድ አንቀጽ የተጻፈ የሚነገርለት አካል የተጠቀሰው አካል ወንድ መሆኑን ነው የሚገልጽ እንጂ ሴት እንደሆነች አይገልጽም። እዚህ ጋር ስንመጣ ግን ሴት ነች። ይቺ በር ይላል ተዘግታ ትኖራለች፣ ከዚያስ እንጂ አትከፈትም፣ ሰውም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶባታልና ከዚያ ተዘግታ ትኖራለች ይላል። አሁን ይሄ ሕዝቅኤል በአጠቃላይ ተበርዟል። ይሄ አሁን የ44ቱ በአጠቃላይ ወደ ማን የመጣው? ወደ ማርያም መጥቷል። አሁን የሕዝቅኤል 44ን ብዙ ጊዜ ሰዎቹ አንቀጹን ቀይረው ማለት ነው የሚጠቀሙበት። የወንድ አንቀጽ ወደ ሴት አንቀጽ ቀይረው ነው እየተጠቀሙ ያሉት። ተዘግቶ ይኖራልና ግዙ ምን ይላል? ያው ከዚህ አይደል ለሱ እኮ ማመሳከሪያ ነው እንትን ግዙ ራሱ የግዝ ሊቃውንትም የግዝ ባለሙያዎችም ቀይረው እኔ ሴትና ወንድ መለየት የተሳናቸው በጣም አደገኛ ሀሳብ ማለት ነው። ስለዚህ ሕዝቅኤል 44 የሚያወራው ስለማን ነው ካለ ከስለ ድንግል ማርያም ነው። በአንድም በሌላም በውዳሴ ማርያም ስንሄድም ወደ አንድም ስለ ድንግል ማርያም አያወራም ሕዝቅኤል 44 አድቁን ሰዎችኖች ነው። እነሱ ግን ስለ ማርያም እንደሚያወራ አድርገው በሴት አንቀጽ አድርገው አስቀምጠውታል። እና ይሄ ሐሳቡ ጽንሰ ሐሳቡ ለማን የተሰጠው? ለማርያም ነው። ግን አጠቃላይ ሕዝቅኤል 44 የሚያወራው ስለ ማርያም አይደለም ነው። ግን ተቀይሯል። አሁን ሕዝቅኤል 44 አሁን ይሄ በአዲሱ በ2000 እትም ላይ ስለማን ነው የሚያወራው? ስለ ማርያም የሚያወራ መሆኑን በደንብ አድርገን ማየት እንችላለን ነው። ስለዚህ ሕዝቅኤልን በደንብ አድርጎ ሰው እንዲያው እንዲረዳው እንፈልጋለን። እዚህ ጋር ያለው ሐሳብ በሴት አንቀጽ ነው የተጠራው። ይቺ በር ተዘግታ ትኖራለች፣ ሰው አይገባባትም፣ እግዚአብሔር ገብቶባታልና ተዘግታ ትኖራለች እያለ የሚያወራው በዚህ ሐሳብ ነው። ስለዚህ የሕዝቅኤል 44 ይህንን ይመስላል ማለት ነው። እና ሌሎች መጽሐፎችን በዚህ ተመሳሳይ ሐሳብ ማየት ይቻላል ነው። እንግዲህ ሌላ ሐሳብ እንመጣበታለን። ግን አሁን ደግሞ ሌላውን ሐሳብ ወደ እናንተ ልመልስና እሺ እያየን ያለ ነው እንግዲህ የመጽሐፍትን ስህተት ትንታኔ በተመለከተ ነው። ይሄ ተፋልሶ የሚባለው ለምሳሌ ዋናው መጽሐፍ ቅዱስና አሁን ይሄ የ2000 ዓመተ ምህረት እትሙ አንደኛ ቆርጦ የሚያወጣው ሐሳብ ቅድም መርጌታ መላክ እንዳነበቡት ለምንድን ነው ሐሳብ ቆርጦ ያወጣ? መቼም ይህንን አንስተውም ሁላችንም አንስተውም ይህን ጉዳይ ለምን ቆርጦ እንዳወጣው ይገባናል። ሐሳቡ ከትክክለኛው የእግዚአብሔር ቃል ጋር እንዲጋጭ ነው፣ እንዳይስማማ ለማድረግ ነው። ያው መጽሐፉ ሲታተምም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ስለሚል ለነሱ እንደሚመቻቸው አድርገው የተረጎሙት ሐሳብ ስለሆነ ይህንን ተመልካቾቻችን በደንብ እንድታስተውሉት መንገር እንፈልጋለን። ለምንድን ነው ቆርጦ ያወጡት ሐሳቡን ብላችሁ
ጠይቁ፣ ቪዲዮውን ስለምትከታተሉት። በሁለተኛ ደረጃ የሐሳብ ተፋልሶ፣ አሁን ለምሳሌ ቃላትን ያለ ትርጉማቸው መተርጎም፣ ወንድን በሴት አንቀጽ መቀየር፣ የሆነን ነገር በጣም የሚገርመው ከወርቅ ጋር ማያያዝ። ለምሳሌ የያዕቆብ ያያት መሰላል የወርቅ መሰላል ናት። ወርቅ መሰላል ይሆናል እንዴ? ከምድር እስከ ሰማይ የተተከለ ወርቅ መሰላል ቢኖር እኮ እስራኤል ብቻ አይደለም ዓለም ራሷ እኔ የምትለብሰው ወርቅ ነው የሚሆን የሚመስልህ። ምድር እስከ ሰማይ የተተከለ እኮ ያዕቆብ ያየው መሰላል ተተክሎ አየሁ ያለው። ከዚያ የሚደርስ ወርቅ ከሆነ እኮ ጎበዝ እስኪ ተንትኑት። እያንዳንዱ ሕዝብ በነፍስ ወከፍ የሚያገኘውን ወርቅ አስቡ እስኪ። እና በጣም ማጋነን ይፈልግ ማዕድን ጋር ያያይዙታል። በቃ የሆነ ነገር እኔ እንዴት ነው እነዚህ ይህን መጽሐፍ የሚተረጉሙ ሰዎች ሕሊናቸው እንዴት አይወቅሳቸውም ነው የምለው። አይወቀሱም ወይ? መጽሐፍ ቅዱስን በድፍረት ይህን ያክል ሲበርዙት እንዲሁ አይከብድም? መቼም ይከታተሉናል። ይህን መጽሐፍ ካረሙትና ይህን መጽሐፍ አስተካከልነ ካሉት መካከል አሉ። አሁንም ይኖራሉ፣ እየኖሩ ነው፣ ሊቃውንት ናቸው። ግን ደግሞ ይሄ የዋህ ሕዝብ ምንም ማያውቅ በቃ አጨብጭብ ሲሉት የሚያጨበጭብ፣ ረግመው አጨብጭብ ሲሉት በረከት መስሎት የሚያጨበጭብ ሕዝብ ነው ያለው። እውነቴን ነው የምላቸው። ቃልና አስተምረው የእግዚአብሔርን ቃል ተምሮ ታጥቆ በእግዚአብሔር ቃል መሰረት ይኑር ሕዝቡ ሳይሆን በቃ ሃይማኖትን ጠብቀህ እንዳትነቃነቅ በሚል ትርክት ያንን ደግሞ እንዲያስጠብቅላቸው መጽሐፍ ቅዱስን መበረዝ መበከል። ለምሳሌ ማርያም ሕዝቅኤል ነብዬ ይሄ እግዚአብሔር ብቻ ገብቶባት ይኖር ነበር። እሷ ነች እንደ እግዚአብሔርን ተሸክማ ሰማይ ምድሩ እሷ ነች እንደ እኔ ሰማይና ምድር እንኳ በእግዚአብሔር እጅ እንጂ እግዚአብሔር በሰማይና በምድር ውስጥ ብቻ ተወስኖ ይኖራል የሚል እምነት የለኝ። እግዚአብሔር ከሁሉ በላይ ነው ስንል ከፍጥረታት ሁሉ በላይ ነው። ሰማይ ምድርም የተፈጠረ ነው። ይህንን እግዚአብሔርን ከሱ በቀር ማንም በሷ ውስጥ የገባ የለም። ዘንበለ እግዚአብሔር ያላል በውስጥ የታወጸ እኔ ዝም ብሎ እኮ መመላለሻ ነው ያደረጋት። እንደዛች ተረት እንደምናወራት እንደ ክርስቶስ ሰምራ እንዳሳ ተመላለሰባት እንደሚሉት ነው ወይ? መጽሐፉ እሱ ነው ወይ? ትክክለኛው ትምህርት እሱ ነው ወይ? የቅርብ ጊዜ ትውስታችን አይደለም ወይ? የእግዚአብሔር ቃል የሚነግረን ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ኢየሱስ እኮ ሲወለድ በእሷ ውስጥ ቆይቶ አይደለም የተወለደው፣ ኑሮ አይደለም በእሷ ውስጥ ሆኖ ዓለምን አልፈጠረም። ስለዚህ እግዚአብሔር በእሷ ውስጥ ነበረ የሚሉ ሌላ መጽሐፍቶች አሉ። በነገራችን ይህኛው ስለሆነ እንጂ ሌሎች አዋልድ መጽሐፍትም አሉ። እና እግዚአብሔር እንዴት ያዝናል በእነዚህ መጽሐፍ በካዮች፣ መጽሐፍ ቅዱስን በሚበርዙ ሰዎች እግዚአብሔር ምን ያክል እንደሚያዝን እንግዲህ ግልጽ ነው። ይሄ ሰዎችን ያለ ክርስቶስ ለማስቀረት፣ ሰዎችን ያለ እግዚአብሔር ቃል ለማስቀረት፣ ሰዎችን ያለ እግዚአብሔር መንግስት እንዲሁ ከንቱ እንዲኖሩ ለማድረግ የሚደረገው ጥረት ተሳክቶላቸው ያው ብዙ ሰዎች ይህንን ትምህርት እየተከተሉ ገደል ገብተዋል ማለት ነው። ምንድን ነው አሁን የማስተላልፈው መልእክት? ይሄንን የሚተላለፍላችሁን መልእክት በደንብ እያጠናችሁ፣ ለዚህ ነው ቃል በቃል ቁጥር በቁጥር እያየነ የነበረ እያንዳንዱን ተፋልሶ ስናይ የነበረ ከዚህ የተነሳ ነው። ብዙ አለ የምናነሳቸው። አሁን ለምሳሌ ይሄ እነዚህ መጽሐፍት ገና ጉዳቸው ብዙ ነው፣ የሚነሱ ናቸው። እንቀጥላለን። ስለዚህ መርጌታ ይለልውል ወደሚቀጥለው ሀሳብ እሱ ደግሞ እንዲቀጥሉ ለእሱ ልስጦት። እሺ፣ አመሰግናለሁኝ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አንድ ነገር ልብ ማለት ያለብን ምንድን ነው? መጽሐፉ የእግዚአብሔር ቃል ነው፣ ወይም ደግሞ እንደ እግዚአብሔር ቃል ተቆጥሮ እግዚአብሔር የተናገረውን እግዚአብሔር ያስተማረውን ሰዎች አውቀው እንዲረዱ ሳይሆን ቤተክርስቲያኒቱ በተለያየ ዘመን የፈጠረቻቸው ስህተት ትምህርቶች አሉ። ስለዚህ እነሱን ትምህርቶች እንዲደግፍ ተደርጎ ነው የተተረጎመው። የተሰራው እንደዚያ ነው። የምናያቸው ነገሮች በሙሉ የሚያሳዩን
አሁን ያለውን የምናየውን የቤተክርስቲያን ትምህርት እንዲደግፍ ተደርጎ የተሰራ እንጂ የእግዚአብሔርን ቃል መሰረት አድርጎ የተሰራ አይደለም። በነገራችን ላይ የመጽሐፍ ቅዱስ ትርጉም ሁልጊዜ የሚደረግለት ጥንቃቄ ምንድን ነው ከተባለ የአንድን የሃይማኖት ተቋም ወይም የአንድን እምነት ተቋም መሰረት አድርጎ አይተረጎም። መጽሐፍ ቅዱስ ሲተረጎም በትርጉም ሕግ መሰረት ቃሉ ቃል በቃል ተተርጉሞ እግዚአብሔር የተናገረው ከእግዚአብሔር አፍ የወጣው የእግዚአብሔር ቃል ለትውልድ እንዲተላለፍ ነው የሚደረገው። የኢትዮጵያ ቤተክርስቲያን ግን ይህንን አላደረገችም። ትምህርቷን መሰረት አድርጋ የተረጎመችው። ስለዚህ ትምህርቷን መሰረት አድርጋ ስለተረጎመችው መጽሐፉ ምን ብሏል ማለት ተበርዟል። በቃ ተበርዟል፣ ተቀይጧል። አሁን ይሄ የእግዚአብሔር ቃል ነው ሳይሆን የምንለው የአንዲት ቤተክርስቲያን ትምህርት ነው። እንደዚያ ነው የምንለው። የእሷ ትምህርት ደግሞ ትክክል ቢሆን ጥሩ ነበረ፣ ግን ትምህርቷ ደግሞ ትክክል አይደለም። ለምሳሌ የስተት ትምህርት ነው። አሁን መርጌታ መላክ ያነሳው ለምሳሌ የዚህ የመቅደሱ ጉዳይ እንግዲህ ስለ መቅደሱ ነው የሚናገረው። ይሄ ቃል የሚናገረው ስለ መቅደሱ ነው፣ ስለ ኢየሩሳሌም ቤተ መቅደስ። ለምሳሌ ሕዝቅኤል ይህንን ትንቢት በሚናገርበት ጊዜ ቤተ መቅደሱ ፈርሶ ነበር። ቤተ መቅደሱ ፈርሶ ነበር። እስራኤላውያን ተማርከው ነበረ። ሕዝቅኤል በባቢሎን ሆኖ ነው ራሱ ትንቢቱን የተናገረው የጻፈው እና ያ ቤተ መቅደስ ሁለተኛ እንደማይከፈት ሁለተኛ ሌላ አካል እንደማይገባበት ተናገረ እንጂ ስለ ማርያም ወይም ደግሞ ወደፊት ስለምትመጣ ስለ ማርያም የተነገረ አይደለም። ያ ቢሆን እነሱ ከመተርጎማቸው በፊት በሴት አንቀጽ ይናገር ነበር። ግን በሴት አንቀጽ አይደለም፣ በወንድ አንቀጽ የተናገረውና ይሄ ከነሱ ጋር እንዲሄድ ተደርጎ የተተረጎመ መሆኑን በዚሁ አጋጣሚ እንድናስተውል ነው። እኔም የምቀጥለው በዚሁ ሀሳብ ላይ ነው። በተለይ በ66ቱ መጻሕፍትና በ66ቱ መጽሐፍ ቅዱስና ወይም በትክክለኛው በእግዚአብሔር ቃል ትርጉምና ቤተክርስቲያኒቱ በተረጎመችው መጻሕፍት መካከል ያሉ ልዩነቶችን ነው የምናየው እና እስኪ እንዲያው የምናውቃቸውን ዋና ዋና ነገሮችን ትንሽ ለማየት እንሞክር። ከዘፍጥረት መጽሐፍ እንሂድና ዘፍጥረት ምዕራፍ 1 ቁጥር 26 እናነባለን። እስኪ መርጌታ መላክ እሱን አንብልኝ። ዘፍጥረት ምዕራፍ 1 ቁጥር 26 ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እንደዚህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። በቃ ምን ይላል መሰላችሁ? አሁን እዚህ ጋር የቃላት ልዩነት ነው ወይም ደግሞ የማሰሪያ አንቀጽ ልዩነት ነው። ተመልከቱት። እግዚአብሔር አለ ሰውን በመልካችንና በምሳሌያችን እንፍጠር፣ የባህር ዓሦችንና የምድር አራዊትን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሰውን ሁሉ ምን ይበል? ይግዛ። አሁን ሰውን ፈጥሮ ሰው ይግዙ ነው የተባለው። ይግዙ። ይሄ ማለት ምን ማለት ነው? ሴትም ገዥ ነች፣ ወንድም ገዥ ነች። አንዱ ሰው ብቻ አይደለም የሚገዛው እና ይሄኛው ግን ይግዛ ተብሎ ፐርሰን ኦሪጂናሉ መጽሐፍ ቅዱስ የባህርንም ዓሦች የሰማይንም አዕዋፍ የምድርንም ፍጥረታት ሁሉ ይግዙ ብሎ ያስቀመጠውን ሀሳብ ይግዙ የሚለውን የብዙ ሀሳብ እሱኛው የሁለት ሽትሙ ግን ይግዛ ብሎ ለሲንግል አድርጎ አመጣው ማለት ነው። እና ይሄ እንትን ነው። አሁን ይሄ ከፍተኛ ችግር ያመጣል በሀሳቡ ላይ ማለት ነው። ለምንድነው አንድና ብዙ? ሁልጊዜ አንድ ቃል ሲተረጎም አንድና ብዙ ከሆነ ወይም ደግሞ ብዙ ፐርሰናል ከሆነ ወይም ፕሉራል እና ሲንጉለር የሚባል ነገር አለ አይደለ? ሲንጉለር ከሆነ ሀሳቡ ይለወጣል ማለት ነው። ለምሳሌ የገዥነት ስልጣን ለማን የተሰጠው ተብሎ ሲታሰብ ለአንዱ ሰው ብቻ ነው፣ ለወንድ ብቻ ሊሆን ይችላል። ስለዚህ ሴቶች አይገዙም የሚል ሀሳብ ሊያመጣ ይችላል። ግን የሚገርመው ነገር ትክክለኛው የእግዚአብሔር ቃል ግን ይግዙ ነው የሚለው። ሰው ብሎ ሲል አጠቃላይ ሴትንም ወንድንም የሚያካትት ነው። እዚህ ጋር ግን አንዱን አካል ብቻ አድርጓል እና ይሄ በጣም ትልቅ ልዩነት አለው ማለት ነው፣ ስህተት አለው ማለት ነው። እዚያው ዘፍጥረት ምዕራፍ 2 ቁጥር 7 ደግሞ እንየው። ቁጥር 7 ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። አሁን እዚህ ጋር ምን ይላል መሰላችሁ? ይሄኛው ትርጉም እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው ይላል። አበጀው የሚለውን ፈጠረው፣ እሱም የሕይወት እስትንፋስ እፍ አለበት። በአፍንጫውም ነው የሚለው። በፊቱ
በፊቱና በአፍንጫ በፊቱ ነው የሚለው። ይሄኛው የሚለው በአፍንጫውም የህይወት እስትንፋስን እፋለበት በአፍንጫው ነው የሚለው ይሄ ኦሪጂናሉ ማለት ነው። አሁን እዚህ ጋር ምን ነገር አለ መሰላችሁ? ሰው ከእግዚአብሔር የህይወት እስትንፋስን ተካፍሏል። ሰው ሕያው ነፍስ ሆነ የሚለን መጽሐፍ ቅዱስ ወደ ውስጡ ከገባው የህይወት እስትንፋስ የተነሳ ነው። ግን እሱ ግን በፊቱ ነው የሚሉት እና ተመልከቱ፣ ራሱ እንዴት ሀሳቡ እንዳበላሹት ትምህርቱን እንዴት እንደቀየሩት ተመልከቱ። አሁን ሰው የህይወት እስትንፋስ ተካፈለ ወይም ደግሞ እንዲያውም ይሄ የሚገርማችሁ ነገር አሁን እንኳ ይሰራል። ምን ይላሉ ሰው አንዳንድ ሰዎች ሰው ሲሞት ሲደክም እንትን ሲል በአፍንጫው ፍበልበት ይላሉ እና የሆነ መንፈስ ሲገባበት እስትንፋስ ሲገባበት ሰው ሕያው ይሆናል የሚል ልምምድ አለ ራሱ በዚህ ምድር ላይ ማለት ነው። እና እዚህ ጋር ግን ስትመለከቱት ምንድን ነው የሚለው? በፊቱ ነው የሚለው። እንግዲህ አሁን ፊት ላይ ፍብልብህ ምን ትሆናለህ? እግዚአብሔር ያስገባው ነገር የለም ወደ ሰው። እንደዚህ አይነት እንድምታ አለው። ይሄኛው ግን እግዚአብሔር ወደ ሰው ያስገባው ነገር አለ። ያ ምን ይባላል? የህይወት እስትንፋስ ነፍስ የሚባለው ነገር ራሱ ከእግዚአብሔር አገኘ ነው ብለን የምንናገረው ከዚህ የተነሳ ነው። እና ይህንን ትምህርት የሚቀይር ነው ማለት ነው። እዚያው ዘፍጥረት ምዕራፍ 2 ቁጥር 18 እና ከቁጥር 23 እስከ 4 ያለውን እናያለን። ቁጥር 18 እስኪ ያነበው ጌታ። ቁጥር 18 ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ተመልከቱት። እግዚአብሔር አምላክም አለ ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት። ጓደኛና ረዳት ይለያያል አይደለም? ጓደኛ ነው፣ ወንድ አይደለም እግዚአብሔር የፈጠረው። ይህ ትውልድ እንኳ ሰልጥኖ ፍቅረኛ እያለ አይ እንትኑ ራሱ ሀሳቡ ለምሳሌ አሁን ጓደኛ ሁለት ወንድ ሊሆን ይችላል። በቃ ምን አብረው የሚኖሩ የሚዋደዱ ወንዶች ሊሆኑ ይችላሉ። ምንም ያለ ምንም እንትን ዝም ብሎ በመብላት በመጠጣት በመጫወት የሚኖሩ ማለት ነው። እሺ ይሄኛው ግን ምንድን ነው የሚለው? ጓደኛ። እታች ያለውን ሀሳብ ደግሞ እንየው። ቁጥር 23 አንብቦ ጌታ በላይ ቁጥር 23 ላይ ደግሞ ስንመጣ አዳምም አለ ይቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። ተመልከት። ያን ጊዜም አዳም አለ ይቺ አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷ ከባሏ ተገኝታለች። ባል አደረገው። እዛ ጋ ጓደኛ ብሎ ጓደኛ አደረገው አይደል? እዚህ ጋ ደግሞ ምን አደረገው? ባል። እሺ ከባሏ ተገኝታለችና ሚስት ትሁነኝ፣ ሚስት ትሁነኝ። ይሄ አይደለም በጣም ትልቁ ነገር። ቁጥር 24 ላይ ስለዚህ ሰው አባትና እናቱን ይተዋል፣ ሚስቱን ይከተላል። በሚስቱ ይጣበቃል የሚለው ይከተላል። በነገራችን ላይ በጣም ትልቅ እንትን ሲራክ ደግሞ ትከትናት በላት። አይ አይደለም እርጌታ፣ ይህ እኮ በጣም ትልቅ ኢሹ ነው። ለምን መሰለህ? ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ነው የሚለውና ይሄ የሚያመለክተው በባልና በሚስት ያለውን የግብረ ስጋ ግንኙነት ውህደትን ነው የሚያመለክተው። ይጣበቃል የሚለው ማለት ነው። ይሄኛው ግን ይከተላል። መከተል ምንድን ነው? ከኋላው እንዴት የእግዚአብሔር ቃል እንዳበላሹ፣ እንዴት ትምህርቱ እንዳበላሹ። በነገራችን ላይ ትምህርትንም ጭምር ነው ያበላሹ። ትምህርት ጭምር ነው። ባልና ሚስት አንድ ስጋ የሚሆኑት ፊትና ኋላ ሆኖ በመሄድ ሳይሆን ወይ ሚስት እየመራችው ባል በመከተል ሳይሆን በሚያደርጉት የግብረ ስጋ ግንኙነት ወይም በሚያደርጉት ውህደት ነው። እና ይህንን ትምህርት ለማፋለስ በነገራችን እሱ ነው እየተከተለ የሚሄደው። ደግሞ እየተከተለ ሄዳል። እርጌታ እንዲያው በእግዚአብሔር ይሄን እኮ የሀገራችን ምንም ያልተማሩ አርሶ አደሮች አባቶቻችን እኮ በእውነት ሲጋቡ ባል በፊት ሚስት በኋላ። እንዲያውም ምን ይሉ ነበረ መሰላችሁ ድሮ፣ አሁን ትንሽ ስልጣኔ ስላለ እንዲያውም አንዳንዶቹ ወረብ ሁሉ እየወረቡላቸው ነው ለሚስቶቹ ነቅጠው ማለት ነው። አንዳንዶቹ አስከትለው ማለት ተራ ጎን ለጎን ይሄዱ ማለት ነው። ድሮ ግን ምንድን ነው የሚደረግ የነበረው? ባልየው ቀድሞ ስለሚሄድ ሚስቲቱ ከኋላ ስለምትቀር ማታ ስለሚሆን ጅብ እንዳይበላት እየተባለ ይሰጋ ነበር። ሚስት ናት የምትከተለው። እዚህ ግን ተከትሏት ይሄዳል። በነገራችን እሱ ትምህርት አለ። ትምህርቱ ምን መሰለህ? አሁን እነሱ ለጋብቻ ያላቸው አመለካከት የተበላሸ ነው። ለጋብቻ ያላቸው አመለካከት በተለይ
በባልና በሚስት የሚደረገውን የግብረ ሥጋ ግንኙነት እንደ ርኩስ ነገር የመቁጠር ነገር አለ። ያንን ለመቃወም እኮ ነው። ይጣበቃል የሚለውን ለማስቀረት ነው። ይጣበቃል የሚለውን ለማስቀረት እንደ መጽሐፉ ያለው እኮ ይጣበቃል። በነገራችን ላይ ምንም ቤተክርስቲያን የሚጠቅማት ነገር የለም። ሆን ተብሎ የእግዚአብሔር ቃል ለማበላሸት ወይም ደግሞ ትምህርቱን ለማጣመም ካልሆነ ማስቀመጥ የነበረባት ትክክለኛውን ነገር ነው። ግን እሷ ትክክለኛውን ነገር ለውጣ ምን ላስቀምጠዋለች? መጀመሪያ እንዳያችሁት ጓደኛ አሉት አይደለ? ጓደኛ እግዚአብሔር ያለው ረዳት ነው ያለው። ረዳት ከእሱ ጋር ሆና የምትረዳው የምታግዘው የተለየች አካል ጓደኛ ተመሳሳይ አካል ሁሉ ሊሆን ይችላል። ተመሳሳይ ጾታ ሊሆን ይችላል። ግን የተለየች አካል ከወንድ የተገኘች አድርጎ ነው የፈጠረው። ያንን ታች ነው ባል ሚስት ሲሉ ቆዩና ደግሞ ሚስትን እየተከተልክ እንድትኖር ሚስቱን እየተከተለ እንዲኖር አንድ ምን መጽሐፍ ላይ ነው አዳምና ሔዋን እንደገና ምሕረት ተደርጎላቸው ሔዋን ሱባኤዋን ሳትጨርስ ወጣ ተከተላታለሁ የሚል ምን መጽሐፍ ላይ ነው ያለው? አንድምታ ላይ ነው እንትን ነው የሚኖረው አክሲማሮስ የሚባል አክሲማሮስ ላይ ይሄ ሐሳብ ይኖራል። በጣም የሚገርም እኮ እሱን ለማስተካከል ይመስለኛል። ያው ከትምህርቷ ጋር ምንድነው አሁን ለጋብቻ ያላት አመለካከት እንዳይሬክት የተቀየረ ነው። ምክንያቱም አሁን በጋብቻ የሚኖሩ ሰዎች ጤናሞች ናቸው ተብሎ አይታሰብም፣ ወይም ደግሞ ይጸድቃሉ ቅዱሳን ናቸው ምናምን ተብሎ አይታሰብም። ምናልባት በኋላ ትምህርት ላይ ካወራን በዚህ ጉዳይ ላይ ብዙ ነገር እናወራለን እና ያንን ለማስተካከል ነው እነሱ እዚህ ጋር የሰሩት። እሺ ሌላው እዚያው ዘፍጥረት ምዕራፍ 4 ቁጥር 5 እስኪ ያውጣል። እዚህ ጋር ደግሞ አንድ ማሳየት የምፈልገው ነገር ቤተክርስቲያኒቱ ይሄ መጽሐፍ ቃል በቃል ከግዕዝ ነው የተተረጎመ ትላለች። ግን የሚገርመው ነገር ከግዕዝ የተረጎመችው የሚመቻትን እንጂ ግዙ የሚለውን ደግሞ አልተረጎመችም። ይሄ በተለይ በግዕዝ መካከል ያለውን ነገር ለማሳየት ነው። ምን ያህል ዘፍጥረት 4:5 ላይ የሚያወራው እንደዚህ ነው። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። በቃ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም ይልና ቃየልም እጅግ አሳዘነው። ተናደደ የሚለው ማለት ነው። ቃየልም እጅግ አሳዘነው፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየንን አለው፣ ለምን ታዝናለህ? ለምንስ ፊትህ ጠቆረ ይላል። ለምንስ ፊትህ ጠቆረ? ምን ይላል እዚህ ጋር ግዙ? ላይ ለቃየል ሰው ላይ ለመስዋዕቱ ይነጸረ ወሐዘን ለቃየል ጥቀ ወወድቀ ገጹ ወይ ቤሎ እግዚአብሔር ለቃየል ለምን ትታዝን ወለምንት ወድቀ ገጽከ። ወድቀና ጠቆረ ግዙ ራሱ ተመልከቱ። ግዙ ራሱ እንዴት እንደሚለያይ ማለት ነው። ከግዕዝ የተረጎምነው ግዙን መሰረት አድርጎ ነው የተተረጎመው ይላሉ። እንደዚያ ከሆነ ይኸው እዚህ ጋር ግዙን አልተረጎሙትም። ብዙ ጊዜ ስለሚከራከሩ ይሄንን ሐሳብ ነው የማነሳበት። ትልቁ ወድቀ ገጹና አሁን እኮ ግዙ ጸልመ ገጹ ነው የሚለው መሆን የነበረበት ወድቀ ከሆነ ፊቱ ወደቀ ብለው ነው መተርጎም የነበረው። እዚህ ላይ አሁን ምንድነው እየተናገረ ያለው? ቁጥር 5 ላይ ሲናገር ላይ ለአቤል ወላይ ለመስዋዕቱ ላይ ለቃየልሰ ወላይ ለመስዋዕቱ ይነጸረ አላየም። ወአህዘኖ ለቃየል ቃየልንም አሳዘነው። ጥቀይልና ወወድቀ ገጹ ፊቱ ምን አለ ነው የሚለው? ወደቀ። ወይ ቤሎ እግዚአብሔር ለቃየል ለምን ታዝን ወለምን ወድቀ ገጽከ፣ ለምን ፊትህ ወደቀ ነው የሚለው። ወድቀ በምንም ተአምር እንዲህ አይነት ምስክርነት የለውም። ሌላ አሁን ወድቀ የሚለውን ግስ ጠቆረ ለማለት የግድ የግስ ምስክርነት ያስፈልገዋል። ስለዚህ ያ እንኳን ወደቀ ነው በቃ ባጭር ቃል። ስለዚህ ግዝ እንኳን አይችሉም እነዚህ ሰዎች። እዚህ ጋር መናገር የምፈልገው ነገር አለ። ይናገሩ። ምንድን ነው የሚሉ ከግዙ ጋር ተመሳክሮ ነው የተተረጎመው ይላሉ። ግን ግዙን የተረጎሙት የሚመቻቸውን ነው እንጂ ከግዙ ጋር ቃል በቃል እንዳልተተረጎመ ህዝቡ መረዳት አለበት፣ ማወቅ አለበት። ጸልመ ይሄውን ፊቱ ጠቆረ ለማለት ወጸልመ ገጹ ነው ማለት ያለባቸው። እነሱ ግን ወድቀ ገጹ ነው ያሉት። ፊቱ ወደቀ ነው የሚለው እንጂ ጠቆረ አይል። ስለዚህ ቤተክርስቲያኒቱ በግዝ ስም ምን እያለች ነው ማለት ነው? እየዋሸች ነው፣ እያታለለች ነው፣ እያጭበረበረች ነው። ግዙ የሚለውን እንኳ በትክክል እንዳልተረጎመች ይኸውኛ መረጃ እያቀረብን ነው። ሌላም አለ የማመጣው ነገር ሌላም አለ።
ዘፍጥረት 39 አንድ ጊዜ ዘፍጥረት 39 እንድና ይህንን ሀሳብ እንዲህ ዘፍጥረት 37 የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎች ይጠብቅ ነበር። እርሱም ከአባቱ ሚስቶች ከላባና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር። በቃ ምን ይላል? ግዙን አንብልኝ። ቁጥር ስንት ላይ ነው? ቁጥር 2 ላይ ወነበረ ያዕቆብ ውስተ ምድር እንተ ውስቴታ ነበረ አቡሁ ውስተ ምድረ ከነዓን ይልና ወከመዝ ውቱ ፍጥረቱ ለያዕቆብ ወኮኖ ለዮሴፍ 17 ዓመተ ወይሬኢ ምስለ አሃዊሁ አባጋ አቡሁ ወሬዛ ውቱ ምስለ ደቂቀ ባላ ወምስለ ደቂቀ ዘለፋ አንስተያ አቡሁ ወአምፁ ላዕለ ዮሴፍ ውዴተ ይላል። ወአምፁ ላዕለ ዮሴፍ ውዴተ ኪተ አባብሆሙ እስራኤል። ይኸውላችሁ ምን ይላል መሰለህ? ይሄኛው የሚለው ዮሴፍም የክፋታቸውን ወሬ ወደ አባታቸው ወደ እስራኤል ያመጣ ነበረ ይላል። የክፋታቸውን ወሬ ማለት የእነማንን ክፋት ነው? ወአምፁ ላዕለ ዮሴፍ ውዴተ የወንድሞቹ ክፋት ማለት አይደለ? የወንድሞቹን ክፋት እዚህ ጋር ከወንድሞቹ ጋራ የአባቱን በጎች ይጠብቅ ነበረ። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋራ ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው ወደ እስራኤል ያመጣ ነበረ ይላል። ግዙ ግን ምንድነው የሚለው? ወአምፁ ላዕለ ዮሴፍ ውዴተ ኪተ አባብሆሙ እስራኤል። ይኸውላችሁ ምንድነው የሚለው? ወደ ዮሴፍ ወደ አባታቸው ወደ ያዕቆብ የዮሴፍን ክፋት ነው አመጡ አይደል? የዮሴፍን ክፋት ወደ አባታቸው ወደ እስራኤል አመጡ ነው የሚለው። ተገልብጦ ማለት ነው። ተገልብጦ ግዙ የሚለው የዮሴፍን የክፋቱን ወሬ ምን ያደርጉ ነበረ? ወደ አባታቸው ወደ ያዕቆብ ያመጡ ነበረ ይላል። ግዙ የሚለው ይሄንን። እነሱ ግን ብለው ተርጉመውታል። ዮሴፍም የክፋታቸውን ወሬ ወደ አባታቸው ወደ እስራኤል ያመጣ ነበር። ትክክለኛው ቃል ይሄ ነው። ትክክለኛው ቃል ይሄ ነው ማለት እሱም የሚለው እንደዚህ ነው። የመጨረሻ ቁጥር። ስለዚህ ትክክለኛው ቃል ይሄ ሆኖ እያለ ግዙ ግን ዮሴፍ ክፉ እንደሆነ የዮሴፍን የክፋት ወሬ ወደ አባታቸው ያመጡ እንደነበረ ነው የተናገረው። እና ይሄ በጣም ግዙን መሰረት አድርገን ተርጉመናል ስለሚሉ ይሄንን በደንብ እንድናይ ስለፈለኩ ነው። ይሄ ምናልባት በ66ቱና በዚህ መጽሐፍ ቅዱስ መካከል ልዩነት የለውም ይህ ሀሳብ ማለት ነው። ግዙ ግን ተሰስቷል፣ ሀሳቡን ሁሉ ለውጧል። ስለዚህ ይህንን በደንብ መረዳት አለብን። አንድ ያለፍኩት አለ ዘፍጥረት 9 ላይ ትመለሳለህ መርጌታ መላክ። ዘፍጥረት ምዕራፍ 9 ከግዙ ነው የተረጎም ነው እያሉ ስለሚሉ ከግዙ እንዳልተረጎመ ህዝቡ ማወቅ አለበት ብዬ ህዝቡ መረዳት አለበት። 9 ቁጥር 4